ከ94 ኪሎ በአንድ ጊዜ ወይም በጊዜ ሂደት ወደ 41 ኪሎ መቀነስ በምግብ ሳይንስ እና በኒውትሪሽን የሚበረታታ ነው ወይስ አሳሳቢ ነው የሚለውን ዛሬ መረጃ ሰጣለሁ። ትናንት አንድ ታዋቂ አርቲስት የምግብ መጠኑን በመቀነስ ክብደቱን ከ94 ኪሎ ወደ 41 ኪሎ ማውረዱን እየተከታተልኩ ነበረ። ይሄ በምግብ ሳይንስ እና ከኒውትሪሽን አንጻር እንዴት ይታያል የሚለውን መናገር ፈልጌ ነው። አንድ ማወቅ ያለባችሁ እንግዲህ ሰውነታችን እንዲራብ ሳይሆን የተሰራው እንዲጠገን ነው የተሰራውና ሰውነታችን ተገቢውን የሚፈለገውን በቂ ጉልበት፣ አቅም፣ ስሜት ይዞ እንዲንቀሳቀስ ከተፈለገ በቂና የተመጣጠነ ምግብ መብላት ተገቢ ነው። ስለዚህ በአንዳንድ ሁኔታዎች ላይ እየታየ ያሉ ምግብ መቀነስ ወይም ምግብን መቀነስ በ3 ቀን አንዴ መብላት፣ በቀን አንዴ መብላት የሚሉት ኤክሰፕሽኖች እነዚህ በምግብ ሳይንስ ለኛ ወጣ ያሉ ናቸው እንጂ እንደ ኖርማል የሰው መገለጫ ባህሪያ ናቸው ወይም የሰው ተፈጥሮ ናቸው ብላቸውን አንቀበላቸው። ሰዎች የራሳቸው ምርጫ ሊኖራቸው ይችላል። ግን ይሄንን ምርጫ ለህብረተሰብ በተለይ ታዋቂ ሰዎች ሲሆኑ ተጽዕኖ ሊያመጣ ይችላልና አንዳንድ መቀነስን ለምሳሌ ሴቶች ሲሆን ከክብደት መቀነስ ጋር መቅጠንን እንደ ሞዴል ሰውነትን መያዝ በሚል ጫና ምክንያት ሰዎች ለተለያየ የምግብ አበላል ስርዓት መቃወስ ውስጥ ይገባሉና እንደዚህ አይነት ነገሮች እንደ ኖርማል ወይም ሁሉም ሰው ሊያረጋቸው ይገባል ብለን በምግብ ሳይንስ እና በኒውትሪሽን አናምንም። ልጁ የወሰደው የራሱ ምርጫዎች ይኖሩታል። የነዛ ምርጫዎች እንግዲህ ከተለያዩ ምክንያቶች ጋር ሊመጡ ይችላሉ። እንደተረዳሁት እንግዲህ ላለው አምቢሽን እና መድረስ ለሚፈልገው ነገር ጋር ባለው ትኩረት ምክንያት ሰዎች ብዙ ጊዜ አፒታይታቸውን የሚፈልጋቸው በጣም ይቀንሳል። ስሜታችን ወደ ሌላ ነገር በሚዞር ጊዜ ራሳችንን ማዳመጥ በማንችልበት ጊዜ በሳይንስ ይታወቃል የረሃብ ስሜታችን ይጠፋሉ። ከሆርሞን መዛባት ጋር ከተለያየ ስሜቶች መዛባት ጋር ተያይዞ የምግብ ፍላጎት ሊቀንስ ይችላል። ግን ለህብረተሰቡ እዚህ ጋር መንገር የፈለኩት እኔ የሰው ልጅ በበቂ ሁኔታ ስሜቱን ጠብቆ እንዲንቀሳቀስ ከተፈለገ በቀን ውስጥ ከ2 እስከ 3 ጊዜ መብላት ያስፈልጋል። ከሚበላት ውስጥም በኢትዮጵያ የኒውትሪሽን ጋይድ ላይ የምግብ ስብጥሩም ራሱ ከ4 እስከ 6 አይነት ቢያገኝ ቢያሰባጥር ጤንነቱ የተጠበቀ እድሜው የረዘመ